ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ቲክቶኩ በትናንትናው ቪዲዮ በሩታና በሄርሚላ ሲቀውጡ ታርለዋል ማለት ነው። የሄርሚላ ደጋፊዎች ብዙ ነገሮች ሲያወሉ ሲናገሩ ሰምቻለሁ ማለት ነው። እኔ ግን የእነሱን ቪዲዮ ማምጣትም እንትን ማለትም አልፈልግም። የሰው ልጅ እኮ ማለት ነው እንኳን እናቱን ተሳድባ አንተን እናት የወለደች ማህፀኗ ይደፈን ብላለች ምናምን ላላችሁ ደግሞ የቱ ጋር ያለችው? ያለችበት ቦታ ያለችውን ቪዲዮ ማምጣት አለባችሁ። እኔ ሰውን ለማለያየት ሰውን እንዳለ እንትን ለማለት እኔ ይሄንን ስትናገር ሩታ እኔ ብዙ ጊዜ ቪዲዮ አሁን እከታተላለሁ። እኔ ስለ እናቱና ስለ አባቱ ስታወራም ሰምቼም አላውቅም ማለት ነው። እናቱንም ስትሳደብ ሰምቼም አላውቅም። በነገራችን ላይ እውነትን ይዛችሁ ብቻ ሄዱ። ዝም ብላችሁ መላ እየፈጠላችሁ ሚዲያ ላይ ሁለቱ ተለያይተው ላይለያዩ ቢፋቱ እንኳን ሌላ ቢያገባ ሌላ ብታገባ እንኳን የሚያገናኝ ልጅ አላቸው። እዚህ ጋር እናንተ ብዙ መሳደብም የለባችሁም እንዴ። ለሄርሚላ ደግፋችሁ እንዲህ ስትሳደቡ፣ ይሄ ልጅ ዙሮ የልጆቹ እናት ነች። አሁን በሆዷም አርግዣለሁ ብላለች። ታረገዘች የልጆቹ እናት ነች። በየትም ምንም ቢሆን እሷን ጥሎ አይጥልም። አሁን ለንዴቱ ለማናደድ ለምን ይበል እንጂ እሱ አብሪጅ ምንም በጭራሽ ከሩታ ጋር ሊለይለትም ሊቆርጥለትም አይችልም። ለምን መሰላችሁ? ተለያይቶ አይለያዩም። ምን ቢሆን አሁን ወራት ይፈጃል ብላለች። ወራት ይፈጃል፣ ጊዜ ይፈጃል እንጂ እኔና አብሪሽ መኖራችን አይቀርም። አመት አይደለም ወራት ነው ያለችው። ስለዚህ በተማመነችበት ተማምና ነው ማለት ነው። ደግሞ ግዴታው ነው። ታረገዘች ደግሞ ግዴታ ነው መመለስ ማለት ነው። የሁለት ልጆቹ እናት ነች። ስለዚህ የሄርሚላ ደጋፊዎች አትሳደቡ። ሁላችሁም እኮ እንዴ ለምንድን ነው ይህን ያህል ስድብ? ምንድን ነው? በትክክለኛው መጀመሪያ አማርኛ አውሩ፣ በትክክለኛው ተናገሩ። ምንድን ነው እንደዚህ የሰውን ወጥቶ አደባባይ መሳደብ? እነሱ ለስራም ይሆናል እኮ ለስራም ይሆናል፣ ይሄ ነገር ለስራም ይሆናል። ወይም እንዲህ ተተጣላ እኮ አንድ ሰው እኮ ተተጣላ ተተለያየ ሁልጊዜ መገናኘትም ማውራትም የለበትም አይደል እንዴ? እነሱ ለስራም ይሆናል፣ ቻናላቸውን ለማሳደግ ይሆናል። እኔ በጣም የምትገርሙኝ ነገር ማለት ነው፣ በጣም የምትገርሙኝ ነገር እኔ እኮ የምትናገሩን ነገር ወደ ቤተሰብ የምትወስዱን ነገር ማለት ነው። ሰው ያላለውን እናንተ ወደ ቤተሰብ ምንድን ነው? ቤተሰብን አትሳደቡ። እዚህ ጋር ሚዲያ ላይ መታችሁ ቤተሰብን አትሳደቡ። የእሷን ቤተሰቦች የእሱም ቤተሰቦች ምንም ማድረግ አይችሉም። እንዴ ተናገሩ። ብዙዎቻችሁ ደግሞ ሁለቱ ወንድሞቹ እናታቸው ተሰድባ እንዴ ምንድን ነው? የት ነው ስትሰደብ ያያችኋት? ስትሰደብ ነበራችሁ? ሪከርድ ያላችሁ ስጡና ሪከርዱን አሰሙንና እኛም ወይ ሩታን እንውቀስ። እኛ ግን አልሰማንም፣ እንከታተላታለን ሁልጊዜ። እናንተ የሆነ ነገር ትይዙና በቃ ሰው ላይ ለመፍረድ እነሱ ተለያይተው ለማይለያዩ፣ እውነቴን ነው የምላችሁ፣ ተለያይተው አይለያዩም። ምን ቢለያዩ 10 ዓመት 20 ዓመት ቢለያዩ ገነት ንጋቱም ማለት ነው በ14 ዓመቷ መልሳ ታርቃ አሁን ሴት ሊወርዳለች። እሱን እንኳን ማየት ትችላላቸው። እንኳን እነሱ ገና አንድ እንትን ሳይሆናቸው ምን ቀለበት ቢደረግ ምን ቢል ቀለበት እኮ ይወልቃል። ወልቆ እኮ እዛ ጋር እንትን ደግሞ ዛሬ ያቀዱት እቅድ እንደዚህ አድርጓል፣ እንደዚህ ብለዋል። ይሄው ድራማ መሆኑን የምታዩት ማለት ነው። የምታዩት እየመጡ ትናንትና ታያችሁ ዳኒና ደስታ የሰሩትን ቪዲዮ ተመልከቱ። ድራማ ነው እየተሰራ ያለው፣ ድራማ ነው። በቃ ድራማ ነው። ይሄን ስሪ እንደዚህ አድርግ የሚባሉትን አክተር ይዘው ነው ሩታም ሄርሚላም የሚሰሩት። ቀለበቱም የውሸት ነው፣ የውሸት ቀለበት ነው የተደረገው። እናንተ ዝም ብላችሁ እዛ ጋር ቁጭ ብላችሁ ሰውን መሳደብ፣ እናቱን ሰደበች፣ አባቱን ሰደበች፣ ምኑን ማንም ትሳደብ እንዴ? የሁልሽም እናት እየተሰደበች አይደል እንዴ ያለችው? እስቲ ማን ነው የኢትዮጵያን እንትን እንዴ የሚደበድቡ ሳሉ አይደል? እንዲናት እየወጡ ውጭ የሚጥሉ አሉ አይደል? እንዲናት ምን ነው እናንተ አዲስ ሆናችሁ ደግሞ ለዚህ ኑሮ እንኳን
እንኳን ተሰድበው ቀልቶ ማለት ነው ከቤታቸው እያስወጧቸው የሚወረውሯቸው ስንት ምራቶች አሉ፣ ስንት የልጅ ሚስቶች አሉ። እናንተ ሳሰሙ እናቱን ተሳደበች፣ አንተን የወለደች እናት ማህፀኗ ትደፈን። ምን ትደፈናለች እንዴ? ይህን ሁሉ ልጅ ወልዳ እንግዲህ በኋላ ቢደፈን ልትወልድ ነው እንዴ? ምን ሆናቸው ነው እናንተ? ኧረ ዝም በሉ እንደ ወሬ አታውሩ። ወሬ ሰውን ለማለያየት ሰውን ለማጋነን የእናንተ እንትን ነው ይሄን ሁሉ ነገር የሚያመጣው። ስለዚህ ከኔ ምን ይመጣል? እኔስ ምን ይደርስብኛል? እኔስ ምን እሆናለሁ እያላችሁ እያሰባችሁ ሂዱ ማለት ነው። ሰውን ተመሳደብ በፊት እንዴ! አሁን ትናንትና ሄልሚላ አነጋገርሽ ራሱ በጣም የሚደብረና የሚያስጠላ ነው። እኔ መክርልሽ ነበር ብመክሪያት ኑሮ ማለት ነው ወደ ባልሽ ተመለሽ እያልሽ ስትመክሪ ዙረሽ እሱ ጋር ነው ተለጥፈሽ የምናይሽ። ብትመክሪያት ለእሷ የምታስቢ ቢሆን ኑሮ ከባሯ ድርልሽ አትይም ነበር። አንተ የልጅ አባት ነህ። ልጅህን አሳድግ ብለሽ እርግፍ አልገሽ የምትተይ ነበረ። አንቺ ለሩታ ወይም ለአብሪች ትዳር ብታስቢ ኑሮ። ስለዚህ አንቺ ለራስሽ እና ለራስሽ ብቻ ጠቀም ነው ያሰብሽው። ስለ ልጁም አታስቢው። ውሸትሽን ነው ለማስመሰል እንጂ ሉሌ የምትየው አንድ ቀን ቢመጣብሽ እናውቃለን እኮ የእንጀራ እናትን ወይ ለማስመሰል ለ3 ቀን ለ4 ቀን እፍፍ ይሉና ሁለት 3 ቀን እኮ ሲበሉ ምግብ ስትሰጭ የእንጀራ የግማሽ እንጀራ ንጣይ ነው የምትሰጨው። ማናውቅ መሰለሽ እንዴ? የእንጀራ እናትም ሁላችንም ቀምሰነው ነው ያደግነው። ስለዚህ ለማስመሰል አትንጭ፣ ለማስመሰል አትናገሪ። ለማስመሰል ሁልጊዜ እንደዚህ ብያል ነበር እኔ በትዳራቸው ብትይ ኑሮ ማለት ነው መልሰሽ ካብለሽ ጋር አትገናኝም ነበረ። ከህይወቴ ውጭ ብሎሽ እንኳን ከህይወታችን ውጭ ብሎሽ እንኳን ከጀሌዎችሽ ጋር ለምነሽ ነው መልሰሽ ከእንትሉ ላይ የመጣሽው። ስለዚህ ውሸት ማስመሰል እንደዚህ ማለት እንትል አይበልብሽ ማለት ነው። ሁልጊዜ አይደል እንዴ ቀለበት አልግልኝ እያልሽ ሚዲያ ላይ ስትይ የነበረው ምን ነው? ዛሬ ያረገልሽ ጊዜ ደግሞ እንትን ለማምከል ሩታ እንትን ለማለት እኔ ብያት ነበር፣ እኔ እንዲህ ብዬሽ ነበር፣ እኔ ለትዳርሽ ባትገቢ ኑሮ አልኩሽ እኮ። በቃ ጓደኛ ሁኚ። እንደውም አንቺን ነው ጓደኝነት የምፈልገው። እናንተ ልጃችሁን አሳድጉ፣ እኔም የራሴን ኑሮ መኖር እችላለሁ ብለሽ መተው ትችይ ነበር እኮ። አንቺ ግን ማታ ተነግሮች ወደው ዞር ብለሽ ካብለሽ ላይ ተለጥፈሽ ነው የምታየው። መቼ ነው የተውሽላትን ቀን ንገሪና። አንድ ቀን እንኳን አኩርፈሽ እስቲ ካብለሽ ተለይተሽ ታውቂያለሽ እንዴ? አሁን ደግሞ አብረን ነው ጊዜ እያሳለፍን ያለ ነው። አብረን ነው እንደዚህ ከሁሉም ቦታ አብረን እየሄድን ነው። ውይ ኧረ በእናትሽ ዝም በይ እንደው ዝም በይ። ብዙ ነገር አታውሪ። እስቲ ይቀጥልላችሁ። እውነቷን ነው። ሩት አብረሽ መመለሱ አይቀርም። ለምን 2 ልጆቹን ግዴታው ነው ማሳደግ። ንብረቷንም እንዳለ የለፈ በእሷ እኮ ነው ቪዲዮ የሚጭ ነው። እሷ ጋር እኮ ሲሆን ነው ቪዲዮ የሚጭ ነው። የእሷ እኮ ነው ንብረቱ ሁሉ የራሷ ነው። ስለዚህ አንቺ የምትንደራቀቂበት ንብረት ራሱ የራሷ ነው የለፋችበት። ስለዚህ ግዴታው ነው መመለስ። እናንተ ደግሞ አትሳደቡ። ሰውን ዝም ብላችሁ አትሳደቡ። ተጠላችኋት ነው በቃ አትስደቧት። እንዲህ ምን ነው እናቴ? ኧረ እንደዚህ አይነት ስድብ ምንድን ነው? ሚዲያ ላይ ወጣችሁ? እኔ ይሄ ቲክቶክ የሚባል ነገር ስነ ስርዓት የለውም እንዴ? ሚዲያ ላይ ወጥተው የሚሳደቡ ስድብ በስመ አብ